ክቡራትና ክቡራን የቢኒ ሚዲያ ቻናል ቤተሰቦች ዛሬም በአዲስ ቪዲዮ መጥተናል። የዛሬ ቪዲዮአችን ደግሞ ከዩኒቨርሲቲ ጉዳዮች ጋር በተያያዘ አንዳንድ ነገር ይዘናል። ብዙ ጊዜ እንግዲህ ዩኒቨርሲቲ መግባት ስቃይ ነው፣ መከራ ነው፣ አትግቡ፣ አትማሩ የሚሉ ነገሮች ሲናፈሱ የምናየው ጉዳይ ይሆናል። ነገር ግን ቤተሰብ ወላጅ ስንት ነገር ለፍቶ ነው የሚመጣው። ይማሩ አይማሩ የሚባሉት ነገሮች ራሱ ተማሪ ያመዛዝን የወላጅና የተማሪ ጉዳይ ነው። ዝም ብሎ ብቻ በግምት በመስጠት ተስፋ የማስቆረጥ አባዜያችን እንዲህ አይነት ያለው አሉታዊ ነገሮችን ከመስማት ተቆጠቡ። ዩኒቨርሲቲ ጉዳቶችም ሊኖሩት ይችላሉ፣ ጠቀሜታዎችም ሊኖሩት ይችላሉ። ያለመድን ቋንቋ ከተለያየ ማህበረሰብ ጋር ነው የምንገናኘው። ብዙ ነገሮችን ሊጠቅም ይችላል። ስለዚህ ዩኒቨርሲቲ የመግባትን እንደዚሁ ቀለል አድርጋችሁ ታችሁት። እርግጥ አሁን ስራ ተመርቆ ማግኘት ከባድ እየሆነ መጥቷል። ነገር ግን ለመማር ብቻ አይደለም የሚሰራው። ስለዚህ ዩኒቨርሲቲ መግባታችሁን ቀለል አድርጋችሁ ያላገኛችሁም ቢሆን እንግዲህ የምትገቡበትን ሌሎች መንገዶች አቅጣጫ መቀየስ ነው። ካልሆነም ደግሞ ሌሎች መንገዶች ላይ እንግዲህ ፕላን አድርጎ የሚገባበትን መንገድ መፈለግ ነው። የማይሆን ነገር ከሆነ ደግሞ በቢዝነስም ሊሆን ይችላል፣ በተለያዩ መንገዶች ሊሆን ይችላል። ራስን የሚጠናከርበትን መንገድ መፈለግ ነው እንጂ ዩኒቨርሲቲ የመግባት ያለ መግባት ጉዳይ ግን እንደዚሁ ችላ የሚባልበት ጉዳይ አይደለም። ምክንያቱም ብዙ ነገሮች ሊያስገኝ ይችላል ማለት ነው። ስለዚህ ዩኒቨርሲቲ ጥቅሞችን እናውራ። ብዙ ነገሮችን ሊያወጣጣ ይችላል። አሁን ብዙ ጊዜ እዛ ጉዳቶቹ ትንሽ በመግቢያ ላይ አካትቼ ነበረ። ጨረፍታ ነው ያደረኩት። አዲስ ማህበረሰብ ነው። ብዙ ጊዜ እንግዲህ የቤት ልጅ ሆነን ያደግን ልንኖር እንችላለን። ብዙ ነገሮች ቻሌንጅ ሊያደርገን ይችላል። ሰው ለመቅረብ በጣም ፖላይት የሚባል አይደለም። ትሁት ላንሆን እንችላለን፣ ሊከብደን ይችላል። ያ ነገር ለትንሽ ጊዜ ማተር ሊያደርግብን ይችላል። ወዳጅ ቤተሰብን ትተን ነው የምንሄደው። እሱ ነገር ሊለን ይችላል። ትንሽ የምግብ ሁኔታዋም የተመታች ነች። እሷም ቻሌንጅ ልታደርግ ትችላለች። ይኸው እንግዲህ ቻሌንጅ የሚያደርግም ከሆነ አቅም ያለን ሰዎች በግልም የመማር እንትናችንን ሰፋ አድርገን መመልከት ነው እንጂ ያለብን ዩኒቨርሲቲ ትምህርት የትም አይገኝም። እኔ የምነግራችሁ ነገር ዩኒቨርሲቲ ላይ የሚሰጡ ኮርሶችን የትም አታገኟቸው። ስለዚህ ዩኒቨርሲቲ ማቋረጡ አግባብ መስሎ አይታየኝም። ስለዚህ ዩኒቨርሲቲ ደረጃ ላይ ያላችሁ ተማሪዎች ብዙ ነገሮችን አይታችሁ ብትገቡበት ጥሩ ነው። እነዚህ ማህበራዊ ድረገጾች ላይ የሚተላለፉት ነገሮች ማየት አለማየት፣ ነገሮችን ማመዛዘን ምርጫ ለግለሰቡ የተተወ ጉዳይ ነው። ግን እዚህ ጋር ምን ይዤ መጣሁ የሚለውን ነገር ነው ማሰብ ያላችሁ። አሁን አንዳንድ ሰው ዝም ብሎ ከበርቻቻ ሊልነሸሽ ሲመሸነሽ ለመዋል ነው የሚለው። 1-2 ዓመት ቆይቶ ለመወገን ነው የሚጥረው። አንዳንድ ግን ሲሪየስ የሆነ ነገር አለ። እርግጥ ብዙ ነገሮችን ታይም ባውንድድ መሆን ይፈልጋል። ጊዜያችንን የሚይዝ ነው። በጣም አእምሮ የሚፈታተን የሆነ ግን አቅሙ ያላችሁ መካከለኛ የሚሆናችሁ የመግባት እድል ያገኛችሁ በቻላችሁት መንገድ መጣሩ ጥሩ ነው። እርግጥ አሁን ብዙ ነገሮች ናሮ ቢሆኑ ለገባችሁ ግን ጠንከር ብላችሁ ስሩ የሚለው መልእክቴን አበረታታችኋለሁ። አሁን
ትንሽ ነገር ላጠቃልና ትንሽ ነገር ብዬ ላጠቃልል። ምንድነው ብዙ ነገሮች እንድናቅ ሊያደርገን ይችላል። አሁን ቋንቋ ያለመቻል ነገር ግን የሌላውን ቋንቋ ልንችል እንችላለን። ደግሞ እንግሊዘኛ ስኪሎች ይሰጣሉ። እንግሊዘኛ ስኪሎች መስጠት እንችላለን። መምህር መሆን እንፈልግ መምህር መሆን እንችላለን። ወደ ተለያዩ ዩኒቨርሲቲዎች ኦሮምኛ ቋንቋ ለመልመድ እንትን ሊኖረን ይችላል። ኦፕን ልንሆን እንችላለን። ትግርኛም ቋንቋ አናሰ ስለዚህ እነዚህን ነገሮች ሁላ ለማወቅ ክፍት መሆን አለብን። ስለዚህ ይህንን ምልከታ ደግሞ በደንብ የምናገኘው ከአካባቢያችን ወጣ ብለን ቼንጅ ስናደርግ ነው። ስለዚህ ይህንን ይመስላል። ግን ምንድነው ዩኒቨርሲቲ ስትሄዱ የምትመርጧቸው ጓደኞችም ማተር ያደርጋሉ። ለንባብ የሚያነሳሳችሁን ሰዎች ምረጡ። ዝም ብሎ ብቻ የተግበሰበሰ ከሆነ ግን እዛው ጋር አለቀ ጨዋታው። ስለዚህ ይህንን አድርጉ። ሌላ ጊዜ በዚህ ቶፒክ ላይ እመለሳለሁ። እባካችሁ ግን ይህን ቪዲዮ ሰብስክራይብ እያደረጋችሁ አይደለም። ኃይል ብቻ መጨረስን የሆነብኝ። ለማንኛውም ቴንኪው ይኸውልኝ የሚለውን መልእክት ነው ያለው። አሁንም እያያችሁ ነው፣ ግን እንደበፊቱ ካፍ ያለ እይታ ነው የምፈልገው። ጨርሻለሁ የዛሬ ዝግጅቴ። ቻው